ጊዜና ሰዓት ቆርጠን ለምን አንገናኝም? አንተም ቤት ልመጣ ወይም ፒኤስኤ ጋር ልንገናኝ እንችላለን። ኖ እዚህ ወንድማችን ያወያየንና ችግር የለውም። ጊዜ አንተ አመቻችን። አንተ የሚመችን ሰዓት ብቻ ንገረኝና እመለሳለሁ። ነገ እሺ፣ ደስ ይለኛል። ኖ 2:30 እናደርገው። ኮንፈረንስ ስላለብኝ ቸርች 2:30 ላይ እናድርገው ከተቻለ። እስኪ ልሞክርና ወንድሜ ነህ። ታንክ ዩ ሶ ማች። ይሄ ልጅ ባለፈው የነበረው ተናዶ የወጣው ልጅ አይደለም እንዴ? እሱ ነው አይደል? በቃ ፒኤስ እኔ ከአንተ ጋር ውይይት ብቻ ነው እንያዝ ስል እምባልከኝ በቃ ፒኤስ አንተን አለ ባለፈው አውርተን ተናደህ ኦልሞስት ክፉ ነገር ተናግረህ የወጣው። አሁን አዳምጡ። ቻንስ ከሰጣችሁኝ ሰዓታችሁን አልወስድም። ከኋላ ነው የመጣሁት። ቻው። ለማንኛውም ያዛልኩ ቀጠራ። እሺ፣ ጆሮ ላይ አድርገህ እያዳመጥክ ሄድሽ። አትሊስት ስሚውት አድርግና ኖ እኔ ማዳመጥ ውይይት ነው የምፈልገው ከአንተ ጋር ውይይት ነው የሚፈልገው። የውይይት ህግም እኮ ውይይት ቅድም ባወራኸው አቅጣጫ ይሄ ውይይት አለ። ውይይት ከፈለገ ቀጠሮ ሆነ መያዝ አለባችሁ። ውይይት ትፈልጋለህ ከኔ ጋር? አይ ጊዜ የለውም እኮ ሰራ ቦታ ስላለ ነው። ሳሚ በሰፊው ትፈልጋለህ ከኔ ጋር? አዋለ አንተ ጊዜ ብቻ አዘጋጅልሃለሁ ነኝ። እሺ፣ ከኔ ጋር ውይይት ከፈለክ በስነ ስርዓቱ ነው የምንወያየው። አሁን ቅድም እንደምታደርገው እንዲህ አይደለም በሚለው ከኔ ሰምተህ እንድትመልስልኝ አልፈቅድልህም። ለምን አላስኮርጅም ማለት ነው። ተራህን ትናገራለህ፣ ተራህን እናገራለሁ። በቃ ተራህን ስትናገር ሰው ቁጭ ብሎ ይሰማል። ጆሮ አለው ሰው ጆሮ አለው፣ ያደምጣል። አሃ ይላል ሰው ያለታ። አንተም አፋፌን በደንብ አፈርታ በለዋለህ ማለት ነው። ማመጣልህን አይዲያ ምንም አልቀየምህም። ስለዚህ በውይይት አለም እንጂ አሁን ቅድም እንደምታደርጉት እንዲህ ነው እንዴት አይደለም መልስልኝ፣ እንዲህ ነው እንዲህ አይደለም። እነዛማ ከሆነ አንደኛ ከኔው እየኮረስክ ልትመልስልኝ ነው ማለት ነው። እኔ ከምመልስልህ መልስ እያየህ መልሱን ከኔው እየወሰድክ ጠመም አድርገህ ልትመልስልኝ ነው። አላስኮረጅም፣ አልሰጥም። በቃ ኃይሉ አሁን ስለሌለ የለም እሱና ቆጠሮ ያዝና በዛ ቆጠሮ እንደዚህ አይነት ውይይት አድርጋላችሁ። እንደዛ ከሆነ ለምን ነገ አንቀጣጠርም? እኔና እሱ ብቻ ነን፣ ሌላ ሰው ጣልቃ አይገባም። እንጠራለን። የለም እኮ እሱ የለም ወጥቷል። እነግረዋለሁ። እኔ ኃይሉ የሚመቸውን ሰዓት ይንገረኝ፣ እነግረዋለሁ። ችግር የለም። ነገ ቀን አካባቢ ይመቸኛል። ነገ ወደ ምሳ ሰዓት እኮ ስፔሲፊክ ሰዓት ነገረኝና አሁን እኔ ደውዬው ደውዬ እነግረዋለሁ። ዋንላይን ብለው በኢትዮጵያ ነው በዋሽንግተን አይሱ ዋሽንግተን አይደለም ያለው ሌላ ሀገር ነው የሚኖረው። በኢትዮጵያ ሰዓት ቀጠረው ሌላ ሀገር ነው አውሮፓ ውስጥ ያለ። በኢትዮጵያ ሰዓት ቀጠረው ስራ ላይ ምናምንም ስለሆነ ብዙ ጊዜ የእሱን አበለብልት ይጠይቀው። እኔ ለምን አጀስት ማይሰልፍ ይሄ ልጅ ባለፈው ሳውራ የነበረው ልጅ አይደለም እንዴ? ኧረ ምንም የገባው ነገር የለም። በነገራችን ላይ የሚጠቅሳቸውን ጥቅሶች እናንተ ኧረ ጎበዝ ልጅ ነው። ብዙዎቹን እኮ የተያየው ጎበዝና በራሱ አቅጣጫ ነው። አይ ጎበዝ ነው። ውይይት እንዳቃል እንዴት መጠየቅ እንዳለበት እንዴት መመለስ እንዳለበት ያውቃል። አይል ሻራስታው ነው ማቋለው አውርቻለሁ። ባለፈው ተናዶብኝ ነው የሄደው። አስታወስኩ። አሁን አይልሻ እሱ አሁን የሚናደር ሰው አይደለም። አሁን ሰዓቱን ቅጠረኝና ከስር ሰዓት እያለህ ነው። ሰዓት ቅጠረኝ፣ ይኸው እዚሁ ጋር ኮንፊርም ያደርግልኛል። ዋን በለው ሳሚ የሚመችህ ሰዓት የኢትዮጵያ ሰዓት ንገረኝ። ከስር ሳሚሻ ከስር ለጥፍልኝ ሰዓትን። እኔ እኮ የራሴን ነገርኳችሁ። የእሱን ጠይቁና ሰዓት ከተመቸኝ እኔ በዛን ሰዓት ከተመቸኝ ኮንፈርም አደርጋለሁ። አምጣው። ኤሊሻ ከዛ በኋላ እዚሁ ሳሚ ሰዓትን ጻፈው። አንተ ሰዓትን ትንበልና አንተ አወያይ። በቃ ገብተህ ተራውን ያውራ። ተራውን ያውራ። ያዲ ገብቷል። በቃ አሁን ከያዲ ጋር ያውሩ። ችግር የለውም። ከያዲ ጋር ያውሩ። አይልሻ ምን ቆጠሮ አስፈለገ? አሁን ይወያዩ። አይልሻ ሰላም ብያለሁ። እንዴት አለልኝ? ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። ማን ልበል? ያዲ ይባላል። በጣም የምወድ ሰው ነኝ። ሁሌ ላገኝ ፈልግ ነበር ግን አልተመቸኝም። እሺ፣ አመሰግናለሁ። አንተም የእሱ አይነት እምነት ተከታይ ነህ? በእኔም የእሱ አይነት እምነት ተከታይ ነኝ እና እንዲሁም ለዛ ነው ማውራ የፈለኩት ነበር። በነገራችን ላይ ቆይ እናወራለን። እናንተ በጣም አሪፍ። እኔ የምልህ ምንድን ነው ሃይማኖታችሁ? ሃይማኖታችን we are under Christian እኮ ምን የሥላሴ አማኝ ናችሁ?
አይ በአብ ወልድ በመንፈስ ቅዱስ እናምናለን። ስላሴ የሚለው ኮንሴፕት ስላሴ ግን አታምኑ። የአውራት ቤተክርስቲያን አማኝ ኮንሴፕት ነው አንቀበል። ፓስተር ቤኪ ወንድሞች ናቸው። ኃይልሻ ያንን አታውቀውም እንደ እስከ ዛሬ አያውቀኝም። ለዛ ፌመስ ነው። ስለዚህ እናንተ ኦንሊ ጂሰስ ስለሆናችሁ በኦንሊ ጂሰስ ኮንሰፕት ነው የምናወራው ከእናንተ። ትክክል፣ ችግር የለም። ስለዚህ ምንም እንትን የለም፣ ችግር የለም። ኦኬ አሁን ስራ ላይ ነኝ ያለው ስራ እየሆኑ የገባው ዲሲ ነው ያለው። ዲሲ ካለ የወንድሜ በጣም ወዳጅ ነህ። በጣም ማን ወዳጅ ማን ወንድም? በውስጥ አስቀምጥልሃለሁ፣ ሜሴጅ አድርግልሃለሁ። እሺ ከዛ አካባቢ ነው እንደምትኖረው? እኔ ኦቶዋ ነኝ ያለው፣ ካናዳ ነኝ ያለሁት። ኦኬ ግን እሱ ዲሲ ነው ያለው እንዳለ ከሞላ ጎደል ሁሉም እዛ ናቸው ያሉትና በጣም አሪፍ ቴንክ ዩ ሶ ማች ያለ እና በቃ እናወራለን። ነገ አለው እዚህ እንገናኝና በደንብ እናወራለን። ኦልራይት አዳምጠው። አሁን የገባሁበት ብቻ ሜሴጅ አደርግልሃለሁ፣ ኢንቦክስን አሁኑን ኢንቦክስ አደርግልሃለሁ። እሺ አርጉ። በዛሬው ርዕስ ላይ ይሄ ወሳኝ ርዕስ ስለሆነ በዚህ ጉዳይ ላይ እናወራለን። በዛሬው ርዕስ ላይ ማለት ነው። አሁን በንግግር ሰዓት ብዙ ጊዜ እሰጥ አገባ ከሆነ ጥሩ አይሆንም። ሰሚው ራሱ ይሰለች። አሁን እንደዛ አይነት ቦታ ያለበት ቦታ ላይ ብዙ ጊዜ እኔ ወጥቼ ነው የምሄደው። ለምን እንደዚህ ነው እንደዚህ አይደለም ተናገር፣ ይሄ ጥቅስ ምንድን ነው እንደዚህ ነው ተናገር፣ ይሄ መልስልኝ፣ ጥያቄ መልስልኝ ምናምን ከተባለ ምንም አትማሩም። ምንድን ነው መሆን ያለበት? ተራን ሰጥተኸው ያንን የተነሳበትን አይዲያ ከመጽሐፍ ቅዱስ እየጠቀሰ ውሃ በሚይዝ አይነት መልኩ አድሬስ አድርጎ መውረድ ከቻለና ሰዎችን ኮንቪንስ ማድረግ ከቻለ ሰው ያዳምጥና የሁለቱንም ሳይድ አሃ ይሄ ነገር እኮ እንደዚህ ነው ቲንክ ወደ መጽሐፍ ቅዱስ ሞር የሚያዘነብለው የከላይ ሐሳብ ነው። ስለዚህ ለምን ኦንሊ ጂሰስ አልሆንም ብሎ ወደ እናንተ ይመጣል ማለት ነው። ሰው ኮንቪንስ ከተደረገ ከእኛ ደግሞ ኮንቪንስ ካደረግን አይ ቲንክ ይሄ ነገር ኦንሊ ጂሰሶች ልክ አይደሉም፣ ጴንጤዎች ናቸው ትክክል ይልና ወደዚህ ይመጣል ማለት ነው። በእንደዛ አይነት ሁኔታ የተደረገ ንግግር ጥሩ ነው። አንድ ጊዜ ከሙስሊሞች ጋር አውርቼ ነበር እንደዚህ ስርዓት ባለው መልኩ። የሚገርማቸው ነገር ሳንጣላ ተለያየን። ለምን? ሰዓቱን ይጠቀማል፣ ሰዓቴን ተጠቀምኩ። ጥሩ ነው ማኔጅ የተደረገው። አሳመንኩም አላሳመንኩም፣ አመኑም አላመኑም ሰዓቴን ተጠቅሜ ጎበዝ ከሆንኩ ኮንቪንስ ለማድረግ ሞክራለሁ። በእንደዛ አይነት ሁኔታ ትንሽ ያለህን ሰዓት ተጠቅመ ጥሩ ነገር ዘርተ መሄድ መቻል በጣም ደስ ይላል። ስለዚህ ነገ እኔም 1:30 አካባቢ እሺ፣ ግድ የለም 2:30 ነው ያልከኝ? 2 ነው ያልከኝ? 2:30 ነው ያለ እሱ ካናዳ ስላለ። ኦኬ 2:30 ከሆነ የምናደርግ መሰላችሁ? 2:30 ከሆነ የምናደርገው ሰዓታችንን ስኩዊዝ አድርገን ባጭሩ በደንብ ቅልብጭ ያለች ነገር አንድ 30 ደቂቃ ማውራት እንችላለን። 30 ደቂቃ ውስጥ ዚባዝንኬ የሌለበት ወጥቷል መሰለኝ። ጥሩ በቃ ከ2:30 እስከ ይሰማል፣ ችግር የለም። 2:30 በ30 ደቂቃ በቂ ነው። ስናወራ ስንንዘባዘባ እንውለን። ሻርፕ የሆነ ነገር ወስደን ወደ ጉዳዮቻችን እንሄዳለን። በጣም አሪፍ 2:30 ላይ እንገናኝና 30 ደቂቃ ምን ረስተማችሁ ኃይልሻ በዚሁ ነው በወልድ ዙሪያ ነው የምናወራው። ዋና ወሳኙ ነገር ይሄ ነው። ኦኬ ኢየሱስ ማን ነው? አሁን የእነሱን ኮንሰፕት አውቃለሁ፣ ስለ ወልድ ያላቸውን አቋም አውቃለሁ። ስለዚህ መጀመሪያ ምን ታደርግ መሰለህ አንተ ስታወያየን የሁለታችንንም አስቀምጣ አንተ መጀመሪያ ፕላትፎርም ስራለን እና ወልድ ማን ነው ሪሊ ምንድን ነው? እሱ እግዚአብሔር ነው ምን ማለት ነው? በኢየሱስ ክርስቶስ መለኮታዊ ባህሪ ዙሪያ ስለሱ እግዚአብሔራዊ ማንነት ሪሊ አብ ነው ወይ ኢየሱስ የሚለውን ይሄንን ነገር የኢየሱስ ክርስቶስን መለኮትነትና ሰውነት አንተ በሚገባ መልኩ በዚህ አሁን ቅድም ስትጨቃጨቁ በነበራችሁበት ዙሪያ ውልቶክ እኮ ኢየሱስ ማን ነው ልና ትምህርታችሁን ትሰራላችሁ። ኃይልሻ አይ ነው በደንብ እንሰራለን። ኤግዛክትሊ። ስለዚህ ምን ያለ ጭቅጭቅ እሱም መጥቶ ዘርቶ መሄድ ይችላል። ጥሩ ነው እኮ ለእሱም ጥሩ አጋጣሚ ነው። ገባ? ውሃ የሚይዝ መልካም ነገር ከዘራቆ ይወስዳል። አዎ ጥሩ እኮ ነው እንደዛ ነገር ባይዘ እኔም ከተንገታከፍኩና ዝም ብዬ እዚህ ባዝንቴ አውርቼ ከወረድኩ ሉዘር ነኝ ማለት ነው።
ስለዚህ በጥሩ ሁኔታ እንደዛ ነው። እኔ የምልህ ይሄ ቤት ኦንሊ አንተ ሃይማኖትን የነሱ ነው ወይስ ምንድን ነህ? አይልሻ ብዙ ጊዜ ነው የምትጠይቀኝ። አይልሻ ይቅርታ ለመሰለ መጀመሪያም ታውቋለህ ከነሱ እዚህ ስላሉ የተምታታብል ሊሆን ይችላል። ብዙ ጊዜ ከነሱ ጋር ሲሆን ማይ ፕሮቴስታንት ነኝ። አንተ በስላሴ ፌር ስለሆንኩ ስለሚመጡ ነው እዚህ ይመጣሉ ይወያያሉ እንጂ ኦንሊ ጂሰስ አይደለህም አንተ። ኦንሊ ጂሰስ አይደለም። አይ በጣም አሪፍ ካንተ ወገን ነኝ። አይዞህ ኤቨንን አይደለም ጀስት ግን አላዳላም። ችግር የለም። ኖ ለምን ታዳላ? ምን ቦታ ስለዚህ አሁን ለምን እንጠይቀውም? ኃይልሻ ያሰምረናል። ቆይ አሁን እንኳን ከያዲ ጋር ያወራሉ። ቆይ ከያዲ ጋር ታወራላችሁ ነገ ቁጥር ይዛችሁ ነጠቅ ከሚሆንብን ትምህርቱንም ከምናንበጫበጨው ቀድመን አውርተን ሌላ እሱ ሮስ አይደለም። ሌላ ልጠይቀህ የፈለክ ሌላ ጠይቀኝሽ። ጥሩ መጽሐፍ ቅዱስ የእግዚአብሔር ስም የሚጠራ ይድናል ይላል። ኃይልሻ የማን ስም ነው ጠርታቸው ዳኑ የምትለው? አሁን እንደዚህ አይነት ቬግ ጥያቄ ሲጠየቅ መልሱም እንደሚሆን ታውቃለህ። የእግዚአብሔርን ስም የሚጠራ ይድናል፣ የጌታን ስም የሚጠራ ይድናል የሚሉ ቃሎች ስም የሚለው ምንድነው ወደሚለው ያመጣናል። what is name በመጽሐፍ ቅዱስ ኮንሰፕት? name የሚለው ቋንቋ ኃይሉ ዮሐንስ ማለት ነው። ለምሳሌ የጌታ ስም የሚጠራ በኢትዮጵያኛው ቨርዥን በአማሮች እና በትግሬዎች እግዚአብሔር ይባላል፣ በኦሮሞዎች ዋቃ ይባላል፣ በእንግሊሽ በፈረንጆች God GOD፣ በወላይታና በእንትንም ሌላ ስም አለው። የትኛው ከሌ የሚባለውን ስም በዛ መጥራት ወይም አላህ GOD ወይም ጋድ እግዚአብሔር እንደዚህ ብሎ መጥራት ነው ወይ ይድናል የሚለው ቋንቋ? እሺ እግዚአብሔር ጠራሁት ዳንኩ ማለት ነው። ኔም አይደለም። አንተ እንዴት ነው የምትለው ነው? በጣም አሪፍ። በስሙ መማል፣ ስሙን መጥራት፣ ስሙን እየጠሩ መጠመቅ፣ እንዲህ የሚሉ ቃሎች ስም የሚለው ቋንቋ ወደ መጽሐፍ ቅዱስ ውስጥ መጀመሪያ መተርጎም ያለበት እሱ ከገባ መልሱ ቁልጭ ይላል ማለት ነው። ኔም የሚለው ቋንቋ ማንነትን የሚያሳይ ሬፑቴሽን፣ ፌም፣ ግሎሪ፣ ፓወር እነዚህን ነገሮች አንድ ላይ አጠራቅሞ የያዘ ነው። ለማረጋገጫ ጌታ ኢየሱስ ሲጸልይ ከዓለም ለይተህ ለሰጠኸኝ ለእነሱ ስምህን ገለጥኩላቸው አለ። ለምሳሌ ያ ማለት ጀሆቫ ወይም ያህዌ ወይም ደግሞ አዶናይ ወይ ኤሎሂም አይሁዳውያን ይገልጥልኛል ባሉት ቋንቋ የሰማይና ምድርን ፈጣሪ የጠሩበትን ስም ያንን ስም የመተረክ ጉዳይ አይደለም። ለምሳሌ ያህዌ ያለና የሚኖር እኔ ነኝ፣ እኔ መሆን የምችለው እኔ ነው። እንደዚህ አይነት ይሄን ዲስከስ የማድረግ ጉዳይ ልክ ጆሆቫ ዊትነሶች ስም ነው የምንሰብከው እያሉ የሆነ መከራቸውን እንደሚያዩት እንደዛ ጉዳይ ሳይሆን ስምን መተረክ ማለት ማንነትን ኔም የሚለው ቋንቋ እግዚአብሔርን ባህሪውን፣ ማንነቱን፣ ችሎታውን፣ አቅሙን፣ ፍቅሩን፣ ባህሪዎቹን ሁሉ የሚወክል ማንነት ነው። ሶኒ የራሱ ኔም አለው፣ የራሱ ሬፑቴሽን አለው፣ የራሱ ፊሊፕስ የራሱ አለው። ቶዮታ መኪና ብትል ቶዮታ ጠንካራ ነው፣ ኮንቬንሽናል ካር ነው ምናምን፣ ፓርቱ ርካሽ ነው። ቶዮታ የራሱ ሬፑቴሽን ያተረፈው ኦቨር ዘ ይርስ የያዘው ስም አለ። ስም የሚለው ቋንቋ ይግባል። ምሳሌ ነው እነዚህን የምጠቀመው። ስም ያለው ዕቃ ቢባል በቃ ላይክ ፓወርፉል የሆነ ተጠቅሞ የማይበላሽ ጠቃሚ የሆነ ለማለት። ልክ መጽሐፍ ቅዱስ ኔም የሚለውን ቋንቋ ታስታውሱ እንደሆነ ኢየሱስ ክርስቶስ ምን አለ? ሌላው በራሱ ስም ቢመጣ ትቀበሉታላችሁ፣ እኔ ግን በአባቴ ስም መጣው ስል አልተቀበላችሁኝም። ስም የሚለው ቋንቋ በአባቴ ስም መጣው የሚለው ቋንቋ በአባቴ ተልእኮ፣ በአባቴ ፐርሰናሊቲ፣ በአባቴ አስተሳሰብ መጣሁ። የአባቴ ሬፑቴሽን፣ የአባቴን ቋንቋ እየተናገርኩ የአባቴን ፓወር፣ የአባቴን ግሎሪ፣ ፌም፣ ሬፑቴሽን እነዚህ ነው ይዤ የመጣሁት። አሁን እንግዲህ በአጠቃላይ ኔም የሚለው ቋንቋ ስብዕና ከሆነ ስለ ሰው ነው የሚያወራው። መለኮታዊ ባህሪውን፣ እግዚአብሔራዊ ማንነቱን የሚገልጥ ነው። ስለዚህ ለኢየሱስ ክርስቶስ የተሰጠ ኢየሱስ የወረሰው ስም አለ። ታስታውሱ እንደሆነ ከመላእክት ይልቅ እጅግ ስምን በወረሰ መጠን ተብሎ ተጽፏል። ዕብራውያን ምዕራፍ 1:4 ላይ ስምን በወረሰ መጠን የሚለው ቋንቋ ምን ማለት ነው? እንደገና ፊልጵስዩስ ምዕራፍ 2 ላይ ስንሄድ በነገራችን ላይ ዶክትሪን እየሰራው አይደለም። ለኦል ጂሰስም ለሁሉም ክርስቲያን የሚሆን ስብከት ነው የነገርኳችሁ። በዚህ አቅጣጫ እንደ ዶክትሪን አድርጋችሁ እንዳታዩ፣ ለሁሉም ሰው የሚሆን ንግግር ነው እያወራ ያለሁት። ፊልጵስዩስ ምዕራፍ 2 ላይ እሱ በእግዚአብሔር መልክ ሲኖር ሳለ ራሱን ከእግዚአብሔር ጋር መተካከል እንደ መቀማት አልቆጠረም፣ ይልቁንም እንደ ሰው ተገኝቶ በምስሉም በባሪያ መልክ ራሱን አዋረደ፣
ከዚህም የተነሳ እግዚአብሔር ያለ ልክ ከፍ ከፍ አደረገው ካለ በኋላ ከስም በላይ የሆነ ስም ሰጠው። ኢየሱስ የሚለውን ስም አሁን እንግዲህ ተመልከቱ፣ ለኢየሱስ ቀይሮ ብሩስ ወይም ጄምስ ወይም ደግሞ ፒተር አለው ማለት አይደለም። ከስም በላይ ስም ሰጠው ሲል ከማንነት በላይ ማንነት፣ ከራንክ በላይ ኃይለኛ ራንክ መያዝ ማለት ነው። ታንክ ዩ ሶ ከስም በላይ ስም ሰጠው የሚለውን ቋንቋ ስምህን ገለጥኩላቸው ከዓለም ለሰጠኸኝ። ሌላው በራሱ ስም ቢመጣ እኔ በአባቴ ስም መጣሁ የሚለው ቋንቋ ኔም የሚለው ቋንቋ ይህንን ያሳያል። አሁን ወደ ተነሳንበት ጥያቄ በአጭሩ ነው የነገርኩህ። እኔ ልክ ለምሳሌ ዳዊት በጎልያድ ፊት አንተ ጦርና ጭሬ ይዘህ ትመጣብኛለህ፣ እኔ ግን በአምላኬ ስም እመጣብሃለሁ። ስም የሚለው ቋንቋ እግዚአብሔር ሽንፈት አያውቀውም። በስም ውስጥ የእግዚአብሔር ስም ማለት ሽንፈት የማያውቀው አቅም ጎሎት የማያውቅ ተማምኖበት ማንንም አዋርዶ የማያውቅ የእግዚአብሔርን ስም ይዞ የተዋረደ የለም። ስለዚህ ስሙን ይዤ እመጣለሁ የሚለው ቋንቋ እግዚአብሔራዊ ፌስፉልነስ፣ እግዚአብሔራዊ ታማኝነት፣ እግዚአብሔራዊ ቃል ኪዳን ከአብርሃም ጋር የገባው ግርዛት ኪዳን ውስጥ ነው ዳዊት ራሱን እያየ ነበረው እና ስለዚህ በእግዚአብሔር ስም እመጣብሃለሁ ማለት አጠቃላይ ሃይማኖቱን ጭምር የሚወክል በእግዚአብሔር መታመኑን እግዚአብሔርን ማምለኩን የሚያሳይ ማለት ነው። ስለዚህ አንተ ወደ ጠየቀው ጥያቄ በቀጥታ ስገባ ጅም ብዬ ነው የምጨርሰው። በነገራችን ላይ ሼር ነው ያደረኳችሁ እንጂ ዶክትሪን አልሰራሁም። ለእናንተ የሚሆን ሚድል ግራውንድ ላይ ቆሜ የማወራው ነው። የጌታን ስም የሚጠራ ይድናል የሚለው ቋንቋ ያ የጌታ ስም የተባለው ማን ነው? ኢየሱስ ማለት ነው። ኢየሱስ ኖርማል የሰው ስም ነው። ባይዘው የተለመደ የአይሁድ ስም ነው። ኢየሱስ ጋር የጀመረ ስምም አይደለም። ኢያሱ ማለት ነው ትርጉሙ፣ ወይም ጃሹዋ። ለኢየሱስ ሲሆን የሹዋ የተለመደ አይሁዳውያን ስም ነው። የናዝሬቱ ኢየሱስ ራሱ የተባለው ለምንድን ነው? ለመለየት ነው የምናወራው የናዝሬቱን ያንን መሲሁን እንጂ የሹዋ የሚባሉ ህፃናቶችም ነበሩ፣ ሰዎችም ከዛ በፊትም ነበሩ። የሹዋ ማለት ኢያሱ ወልደ ነዌ ለምሳሌ የሹዋ ንሱ ራሱ ወደ ላቲን ወደ ግሪኩ ወደ ተለያየ ነገር ሲመጣ ኢየሱስ፣ ጂሰስ፣ ጃሹዋ ወደ ተለያየ ነገር ድራይቭ ተደረገ እንጂ ትርጉሙም አንድ አይነት ነው፣ ቃሉም አንድ አይነት ነው። ስለዚህ የጌታ ስም ማን ነው? ኢየሱስ ነው? አይደለም። እግዚአብሔር ነው? አይደለም። ያህዌ ነው? አይደለም። ማን ነው የእግዚአብሔር ስም? የጌታን ስም ይጠራል ወይም የእግዚአብሔርን ስም ይጠራል የሚጠራ የሚለው ቋንቋ የእግዚአብሔርን ማንነት፣ የእግዚአብሔርን ታማኝነት፣ ዘላለማዊ ፌትፉልነሱ፣ የኪዳን አምላክ መሆኑ፣ አልጥልህም ከቶም አልተውህም ማለቱ፣ ፍቅሩ፣ ርኅራሄው፣ ማንነቱን የሚወክል ቋንቋ ነው። ስለዚህ የጌታን ስም የሚጠራ ይድናል የሚለው ቋንቋ ጀነራሊ እግዚአብሔር መድኃኒት አድርጎ የላከውን የልጁን ኢየሱስ ክርስቶስን በእርሱ በልጁ የተገለጠውን እውነት ኮንፌስ የሚያደርግ ማለት ነው። የእግዚአብሔር ስም የተባለው ጀነራሊ ይሄ ነገር ነው። እግዚአብሔራዊ ተልእኮ፣ እግዚአብሔራዊ ጥሪ፣ እግዚአብሔራዊ የድነት ቃል፣ እነዚህን ነገር በአጠቃላይ ይህንን አምኖ ይህንን ኮንፌስ ያደረገ ሰው የእግዚአብሔርን ስም ጠራ ይባላል እንጂ ጀነራሊ የእከሌን ስም የመጥራት የስላሴን ስም የመጥራት ወይም የኢየሱስን መጥራት የአብን ለይቶ መጥራት ማለት የዛ እግዚአብሔር ያለው ሁሉ መንግስተ ሰማያት ሊገባ ነው እንዴ? እና እኔ ይሄ ነው የሚገባኝ። ካልተዋጠላችሁ ፍራሽ ማድረግ ትችላላችሁ። ችግር የለውም ማለት መከራከር አይደለም። በነገራችን ላይ የተጠየቁት ከመመለስ አንጻር ነው። ገብቶኛል። ለዚህ ከሆነ ጊዜም ሰጠ። ስለዚህ ምንጠራው ስም የለም ብቻ እንዳልከው ክብሩ ላቲ መሆኑ አክኖሌጅ ማድረግ ብቻ ማለት ነው። ቴንክ ዩ ሶ ማች አክኖሌጅመንት ነው። ሪሊ ቴንክ ዩ ሶ ማች። ኔም የሚለው ቋንቋ ሰፊ ግራውንድ ስላለው ማለት ነው። እሺ ተገብቶኛል አንተ ምትለው። ስለዚህ ጥሩ ነገርኩት። በነገራችን ላይ ተወስዷል እና ሐሳብ ያልኩትን ነው። ከእናንተ ሃይማኖት ወጣ ያለ ሰው ሲናገረው አትቀበሉ። ለእናንተ ይሆናል። አንተ ያልከው እኮ አክኖሌጅ ማለት ነው ብለህ መልሰህልኛል ነው። ተቀብያለሁ፣ ሪጀክት አድርጌዋለሁ አላልኩም። ግን ያንተ ሳማራይዝ አድርገው ኮሊን አይደለም መጥራት አይደለም አክኖሌጅመንት ነው ብለህ መልስ ሰጠኸኝ። ኦኬ። ስለዚህ እዛ ተንተርሼ ሐናንያ ስሙ የጠራ ሲለው አክኖሌጅ አድርግ ነው ወይስ ስም ጥራ ነው? አይ ነው ወደዛ እንደምታመጣ ከመጀመሪያው ጀምሬ ወደ ስሙን ጠርቶ ስለመጠመቅ ስሙን ጠርቶ ስለማመን ከዛ ጋር እንደምታገናኝ ገብቶኛል። በነገራችን ላይ ጥምቀትና የውሃ ጥምቀትና የመንፈስ ጥምቀት የሚነጣጠል ነገር አይደለም። የአንድ ሳንቲም ግልባጭ ነው። አሁን በጥምቀት ለምሳሌ ስሙን ጠርቶ መጠመቅ የሚባለው ቋንቋ ከአሁን ካልኩት ጋር አንድ አይነት ነው። ጉዳዩ ስሙን የመጥራትና ያለመጥራት ጉዳይ አይደለም። ለምሳሌ እና ስሙን እየጠራ ተጠመቅ የሚለው ቋንቋ እውቅና ስጥ ነው ሐሳቡ እንጂ ኢየሱስ እያለ ተጠመቀ ማለት አይደለም። በዛን ሰዓት በጌታ በኢየሱስ ነው ያጠመቁት አውቃለሁ።
ነገር ግን የሥላሴ ተጠማቂዎችም እንደዚሁ አብ ወልድ መንፈስ ቅዱስ እያሉ ስም እየጠሩ ይጠመቃሉ ሳይሆን ስሙን እየጠራህ የሚለው ቋንቋ የስም ትርጉም ከገባንና የስም ኮንሰፕት በመጽሐፍ ቅዱስ እከሌ የሚለው ስም እንዳይደለ ሲጀመር አንድ ምነግራችሁ እዚህ ውስጥ እግዚአብሔር ስም የለውም። የሚጠራበት እናቱ ያወጣችለት ስም የለውም። አንድም እግዚአብሔር ይገልጥልናል ባልነው ስም ብቻ ነው ሁላችንም የምንጠራው፣ አይሁዳውያንም ጭምር። ለምሳሌ እነሱ የማይጠሩት የእግዚአብሔር ዘላለማዊ ስም የሚመስላቸው ያህዌ የሚለው ወይም ደግሞ ጀሆቫ ዘጸአት ምዕራፍ 3 ላይ ለሙሴ የነገረው ሙሴ ከኖረበት የብዙ የግብፃውያን 10 አማልክት ነበሩ። ከነሱ እሱ ያደገው በዛ ነው። አማልክቶቻቸው ደግሞ ማድረግ የሚችሉት አለ። መብረቅ የሚያወርድ አለ፣ ሰው በህይወት የሚያኖር አለ፣ ዝናብ የሚያዘንብ አለ። እንደዛ ብሎ ስለሚያምኑ ልክ እንደ ሶሪያ አማልክት በተራራ ድል የሚሰጥ አለ፣ የሸለቆ አምላክ ደግሞ ሌላ ነው። እንደዛ ብሎ ስለሚያምኑ ልክ እኛ ሀገርም አቦዬ ገብረ መንፈስ ቅዱስ ለምሳሌ መብረቅ ክፍል ኃላፊ ናቸው ተብሎ ነው የሚታመነው አለ በኦርቶዶክስ ቸርች። ልክ እንደዚያ እግዚአብሔርን ሊሚት አድርጎ መጣና ስምህ ማን ነው አለው። ስምህ ማን ነው የሚለው ማላከ ብሎ ሊጠይቁኝ ሲል እከሌ የሚል ስም አይደለም ሙሴ የሚጠየቀው። ምን ማድረግ የሚችል ምን አቅም ያለው አምላክ ነው የተገለጠልህ። ሙሴም አያውቀውም፣ አስቡ፣ እንደ አዲስ እየተዋወቀው ነው። ማነህ ነው? ምን ማድረግ ትችላለህ? አቅምህ ምንድን ነው? ካደገበት ከግብፃውያን አማልክት ኮንሰፕትን ፕላትፎርም በመነሳት ነው። ለዚህ ለጠየቀው ጥያቄ የሚገርማችሁ ነገር እግዚአብሔር የመለሰለት እከሌ ይባላሉ አላለውም። ያለና የሚኖር የሚል ሜንሽን አድርጓል። እኔ ነኝ የሚል ነገር ሜንሽን አድርጓል። እኔ ነኝ የሚለው ቋንቋ ጀሆቫ የሚለውን ቃል ወይ ያህዌ ቫቭሄ የሚለውን ቃል ከዛ የወጣ ነው። ግን ምን ማለት እንደው ታውቃላችሁ? እከሌ ይባላሉ አላለውም። እዛ ጋር እኔ መሆን የምችለው እኔኑ ነው። በማን ትመስለኛለህ? ለምንድን ነው ሊሚት ልታደርገኝ የፈለግከው? አይ ካናት ቴል ዩ እከሌ ይባላሉ ብዬ እንዳልነግርህ እኔን ሊገልጠኝ የሚችል ሊሚት የሚያደርገኝ አይ ካናት ሊሚት ማይሰልፍ አንሊሚትድ። ስለዚህ አይ አም ሁ አይ አም። ስለዚህ እኔ ነኝ ያለውም የእግዚአብሔር ስም አይደለም። ስም የለውም ሲጀመር፣ አንድም ስም የለውም። እግዚአብሔርም ስሙ አይደለም፣ አላህም ስሙ አይደለም፣ ጋድም ስሙ አይደለም፣ ያህዌም ኤሎሂምም ስሙ አይደለም። እነዚህ ስሞች ሁሉ የሰው ልጅ የተጠቀመበት በምድር ላይ ኢንክሉዲንግ በመጽሐፍ ቅዱስ ያሉት እነዚህ ሁሉ የእግዚአብሔር ስሞች ሳይሆን ግለሰቦች ወይም ደግሞ ህዝብ የሰማይና የምድርን ፈጣሪ በገባቸው መጠን ቆረጥ አድርጎ በትንሿ ቢሆን ይገልጥልኛል ባሉት ነው የገድለው። ለምሳሌ ጆርጅ ዋሽንግተን የአሜሪካ የመጀመሪያ ፕሬዚዳንት ጀነራል ጆርጅ ዋሽንግተን ክርስቲያኖች ነበሩ አይደል? በዛን ዘመን እንግዲህ እነሱ አሁን ቸርች ሄዳሉ፣ ባይብል ስተዲ ያደርጋሉ፣ እንትን ያደርጋሉ። ጆርጅ ዋሽንግተን ኔቨር said God, never called God with God. He always calls God the provident. እንደውም የሱ ይሻላል እስከዛሬ ከሰማሁት። The provident የሚለው of course God is provider, he is the provident. However, that's just a little bit of it. ከእግዚአብሔር ማንነት አንዷን ቆረጥ አድርጎ ነው በፕሮቫይደርነቱ አቅጣጫ አትሊስት ገልጦታል። ሁሉም ለሙሴም ቢሆን ሁሉም በእንደዚህ አይነት ሁኔታ ጠሩ። ስሙን እየጠራህ የሚለው ቋንቋ ሲጠመቅ እውቅና እየሰጠ ተጠመቅ ከማለት ባሻገር እከሌ የሚለውን ስሙን እንትን እያደረገ ማን ነበር ስሙ ቢባል ኢየሱስ አለ ተጠመቀ፣ እንደዛ ማለት ነው። እኔ እንደዛ አይገባኝም። አም ሶሪ ጀነራሊ ሌላ ጥያቄ ደግሞ አለኝ። ካልተዋጠልጥ አለ ችግር የለውም። ያልሻየ የአንተ ሀሳብ ብቻ መስማት ነው፣ አልከራከርም። አጋንንት ስም ነው የምንጠራላቸው? ኢየሱስ ብለን ነው የምንጠራላቸው? ኢየሱስ የሚለው ስም ነው የምንጠራው ወይስ አክኖሎጅ ነው የምናደርገው? በጣም አሪፍ። ኦኬ፣ ሰይጣንን ስናወጣ ለምሳሌ ኢየሱስ በስሜ አጋንንትን ታስወጣላችሁ ብሏል። እኛም ስናወጣ ሐዋርያ መጽሐፍ ቅዱስም እንደሚነግረን ሐዋርያ ጳውሎስ ምዕራፍ 16 ላይ አንዲት ሟርተኛ ሴት ያለች ሟርተኝነት መንፈስ ያለባትን ሴት በጌታ በኢየሱስ ክርስቶስ ስም ከዚህ ሴት ውጣ ብሎ አስወጥቷል። ስም ጠርቶ ማለት ነው። ኦልራይት፣ እዚህ ጋር በእውቅና የመስጠት አክኖሌጅመንት ጉዳይ ነው። በትክክል ስሙን ጠርተን እናስወጣለን ከተባለ ቱ ቢ honest with you በኢየሱስ ክርስቶስ በስሜ አጋንንት ታስወጣላችሁ የሚለው በአብ በሰጠኝ ስም። ያ ስም ማን ነው? አብ በሰጠው ስልጣን፣ ክብር፣ ኃይል፣ ፓወር፣ ሬፑቴሽን፣ ፌም፣ በአጠቃላይ አብ ለልጁ የሰጠው ስልጣን፣ ተልእኮ ያ ነው ስም ማለት። በዛ ስም ነው ታስወጣላችሁ። አብ ለልጁ የሰጠው ስም ቅድም ተናግሬያለሁ። ከስም በላይ ስምን በወረሰ መጠን የሚለው ወይም ደግሞ ከስሞች በላይ ስም ሰጠው የሚለው ስሙን እንዳልተቀየረ ታውቃላችሁ። ሰጠው የሚለው የተሰጠው ለኢየሱስ አብ ለልጁ የሰጠው ስም ፊልጵስዩስ ምዕራፍ 2 ላይ ቅድም የጠቀስኩላችሁ እንዳትረሱ።
እና ዕብራውያን ምዕራፍ 1 ቁጥር 4 ላይ የጠቀስኩት ሁለት ቦታ ጠቅሻለሁ። የፊልጵስዩስ ምዕራፍ 2 ምንድነው የሚለው? ላስታውሳችሁ ደግሜ ከስም በላይ የሆነውን ስም ሰጠው፣ ምላስም ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ለእግዚአብሔር አብ ክብር ይመለከካል። እና ከስም በላይ የሆነው ስም ሰጠው ሲል ኢየሱስ ለሚለው ስም ሌላ ስም አልተቀየረለትም። ሌላ መጠሪያ ስም አይደለም ያወጣለት። ከሙታን በተነሳ ሰዓት እንደ አንድ የኃጢአተኛ ሰው የኃጢአታችንን ተሸክሞ እኛ ሪፕሬዘንት አድርጎ የሞተው ኢየሱስ ከሙታን በተነሳበት ሰዓት እነሆ ስልጣን በሰማይና በምድር ተሰጠኝ። ያ ስልጣን አብ ለልጁ ለኢየሱስ ክርስቶስ የገለጠለት የሰጠው ኢምፓወር ያደረገበት ኔም ይባላል፣ ስም ይባላል። ከስም በላይ ስምን በወረሰ መጠን የተባለውም እኛም አብረን የስም ወራሽ የሆንነው ይሄንኑ ስም ነው። ኢየሱስን ታስታውሱ እንደሆነ ስምህን ገለጥኩላቸው ከዓለም ለይተህ ለሰጠኸኝ ያለው ስም ማለት እግዚአብሔርና ሰው በኃጢአት ተለያይተው ስለነበር የእግዚአብሔርን ማንነት፣ የእግዚአብሔርን አቅም፣ የእግዚአብሔርን ችሎታ፣ የእግዚአብሔርን የጽድቅ አቅምና ባህሪው ማንም አያውቅም ነበረ። ስምህን ገለጥኩላቸው ማለት ማንነትህን ገለጥኩላቸው ማለት ነው። አሁን እንግዲህ ሰይጣን በሚወጣበት ሰዓት እኛ በኢየሱስ ስም ብለን ስናስወጣ ስሙ አይደለም ያስወጣው፣ ኢየሱስ የሚለው ስም አይደለም ያስወጣው። ኢየሱስ የሰው ስም ነው። በኢየሱስ ስም ስንል ለኢየሱስ በተሰጠው ስም። የትኛው ስም? አሁን የማወራው ስም። እኔም በኢየሱስ ስም ብዬ ሰይጣን ብዙ ጊዜ አስወጣለሁ። ሁሌ ነው ሰይጣን ማለት ኢቭን በስልክ አስወጣለሁ። በስልክ በጌታ በኢየሱስ ክርስቶስ ስም ብዬ ሰይጣንን ብቻ ሳይሆን ማንኛውንም መናገር የምንፈልገውን ይህን ተራራ በስሜ ይህን ተራራ ተነቀል ብትሉ ሲልም ያንን የምናደርገው በኢየሱስ ስም ነው። ቆላስይስ ምዕራፍ 3 ላይ ችን ቃል እንዳትረሱ። በቃል ቢሆን በስራ የምታደርጉትን ነገር ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። ቆላስይስ ምዕራፍ 3 ቁጥሩን አላውቅም፣ ግን ቆላስይስ ምዕራፍ 3 ላይ እንዳለ አውቃለሁ። በቃል ቢሆን በስራ ማንኛውንም ነገር ሰይጣን ማስወጣት ብቻ ሳይሆን በጌታ በኢየሱስ ክርስቶስ ስም አድርጉት። ያ ስም ምንድነው? ኢየሱስ የሚባለውን ስም የመጥራት ጉዳይ ነው አይደለም። ኢየሱስ የሰው ስም ነው። የተለመደ የአይሁድ ስም ነው፣ ነግሬያቸዋለሁ። ግን ለኢየሱስ ለዚህ ማርያም ለወለደችው ለመሲሁ ሲሆን ግን ትንቢታዊ ስም ነው። ትክክለኛ ፊት የሚያደርገው ነው። ብዙ ጃሽዋ የሚባሉ አረመኔዎች አሉ። እንኳን ጃሽዋ ማለት እኮ ኢየሱስ ማለት እኮ አዳኝ፣ ታዳጊ፣ መድኃኒት፣ ደሊቨረር ማለት ነው። ትርጉሙ ሌላ ነገር አይደለም። ይህን ስም የተሸከመ ብዙ ወሮ በላ እኮ አለ። ነገር ግን መብታቸው ነው በስሙ መጠራት። ኢቭን ኢያሱ ወልደ ነዌ 31 ነገስታትን ድል አድርጎ እስራኤላውያን ርስታቸውን ያስያዛቸው ሰውዬ እሱ እንኳን አይመጥነውም ይህን ስም። ይሄ ስም በትክክል ፊት የሚያደርገው ይሄ ከቅድስት ማርያም የተወለደው ነው። ስሙ ምን ማለት ነው? አዳኝ፣ ታዳጊ፣ እውነትም ደሊቨረር፣ ያውም ከኃጢአት የሚታደግ ነው። ይሄ ከጎረቤት ከጠላት ሰፈር የሚያድን አይደለም፣ ከፍልስጤማውያን የሚያድን አይደለም። ከኃጢአት ከዲያብሎስ ሰዎች ከተገዙበት እርግማን ከመጣ ሞትን ማሸነፍ የቻለ የለም፣ ሞትን ጭምር ያሸነፈ። ስለዚህ በኢየሱስ ስም ብለን ሰይጣን ስንናገር ለኢየሱስ በተሰጠው ስልጣን እግዚአብሔር አብ ለልጁ የሰጠው ስም፣ ልጁ የወረሰው ስም፣ ያ በኢየሱስ ክርስቶስ ስም ማለት ኢየሱስ ባለው ስም፣ ኢየሱስ ባለው ስልጣን፣ ኢየሱስ ባለው አቅም አብ ለልጁ ለኢየሱስ ክርስቶስ በሰጠው ማንነት ውጣ ነው እያልነው ያለ ነው። ስለዚህ በደፈናው በኢየሱስ ስም እንላለን እንጂ ኢየሱስን ስሙን የመጥራት ጉዳይ እኮ ድሮ ትዝ ይለኛል። በመንፈስ ቅዱስ ካልተመራ በስተቀር ሰው ኢየሱስ ጌታ ነው ሊል የሚችል የለም የሚል ቃል አነበብኩና ሰይጣን ለማስወጣት ሄደን ውጣ በኢየሱስ ምናምን ተጫወተብን። አልወጣም እያለ ወጥቻለሁ ሲለን ገና እንግዲህ ልጆችም ነን፣ በእድሜም አዲስ ክርስቲያኖችም ነን፣ ከኦርቶዶክስ ነው የመጣ ነው። ከዚያ ወጥቷል ብለን ራሳችንን ለማጽናናት እስቲ በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው የሚል የለም የሚለው ቃል አንብበን ኢየሱስ ጌታ ነው በል። ሰይጣኑ ኢየሱስ ጌታ ነው በቃ ወጥቷል። ምክንያቱም መጽሐፍ ቅዱስ በመንፈስ ቅዱስ ካልተመራ ሰው ኢየሱስ ጌታ ነው የሚል የለም ይላልና በቃ ወጥቷል ብለን ውሸት እንትን እንዳልወጣ ውስጥ ያውቃል። እኔ ራሴን አዝናንቼ በዛ ማለት ሲያታግለን ኢየሱስ ጌታ ነው። ይሄን ነው የሚገባኝ። ጎበዝ አድማጮች፣ ጨርሻለሁ። አድማጮቻችን በዚህ መልኩ ነው የገባኝ። ወንድማችን ለጠየቀኝ ጥያቄ አይኖ እንደ ስብከት አድርጊ ነው። አዎ ስብከት ነው ወይ ላልከው፣ አዎ ስብከት ነው። ስብከቱ ለኦል ጂሰስም ለጴንጤም ለኦርቶዶክስም ይሆናል፣ ህሊና ላለው። ነገር ግን የሌላ ሃይማኖት ያየሁት ከቅንነት የጎደለ ነገር ያየሁት እንደኛ ስንናገር ኃጢአት ይሆናል። እኔ ወንድማችሁ ግን እንደዛ አይደለም። የሚስማማኝን ኦል ጂሰስ ሲናገር ትክክለኛ ከሆነ ወንደርፉል ጀግና ነው የምለው። ብዙዎች የታዘብኩት ከእነሱ እምነት ውጭ የሆነ ሰው እነሱ የሚያምኑበትን ራሱ ከተናገረ እሱ ሲናገር ጥያቄ አለበት። የሚያደንቋቸው ሰዎች ግን የፈለጋቸውን በአፍጤሞ ቢደፉ አሜን አሜን እግዚአብሔር ተናግሮኛል
ፓስተርዬ እግዚአብሔር እኮ ቀብቶልናል አንተ እንደዛ ነው የሚሉት። ስለዚህ ቅንነት የጎደለ እዚህ ውስጥ አሁን ኮመንት የሚጽፉትንም እያየው ነው። ከእናንተ ጋር ማውራት አያስፈልግም። እዚህ ውስጥ ያሉትን ራሱ አንዳንድ ጊዜ ቅንነት የሚባል ነገር አበሻው ማህበረሰብ አያውቅም። ኮመንት ላይ ፎከስ አታደርግ። ኮመንት ላይ ብዙ ሰው ነው ያለው እና ከፈቀድክልኝ አንድ ለመጨረሻ ልጠይቅና በዛ ላይ ታጠቃላለህ። ግን የመለስኩት መልስ እንዴት ነው የመለስኩት መልስ? ማስወጣት ጠይቅ። እኔ እድል ትሰጡኛላችሁ? ትወስዳለህ። አንድ መጨረሻ አንድ ልጠይቀውና ከዛ አንተ ትወስዳለህ ከፈቀደህ። ደስ ይለኛል። መቼ መች ከፋኝ። እዚሁ ሌላ ቶፒክ ላይ ሳትወስደው ስሞች ስም ብቻ ነው። እኔ ሌላ አልጠይቅም እኮ አልኩ። ስም ብቻ ነው የምጠይቀው። ኦኬ፣ ከዛ ጠይቃለህ አንተ የመጨረሻ ማለት አክብሮ ስለ መረዳቱ እምነቱ ስለሚነግረን ያለ እግዚአብሔር ይባርከው። የእምነቴን ነው የኔ እየተከራከርኩ አይደለም። ለተጠየቁት ጥያቄ ምላሽ እየሰጠው ነው። ያጀማ እናንተ ደግሞ እዚህ ውስጥ ያላችሁ እየሰማችሁ ነው። ህሊና አላችሁ፣ እውቀት አላችሁ። ተመዝኑና የኃይሉ ትምህርት ትራሽ ነው ካላችሁ ትራሽ ምን ኃጢአት አይደለም። ባይዞ ትራሽ አንልም፣ እንደዛማ አንልም። ምን አለ መሰለህ ብቻ አንተ ያመንክበት ነው። ተሳስተሃል ብለን ማረም እንችላለን። እርግጠኛ ነኝ ልጅ እናንተ ታምናላችሁ። ችግሩ ኃይሉ ዮሐንስ ማለቱ ነው ወንጀል የሚሆነው። ምንም ታምናላችሁ ካልኩት ውስጥ አንዳች ነገር እናንተ የማታምኑት ነገር የለም። አሁን ዛሬ ከተናገር ምክንያቱም የዶክትሪን ገብቼ አልዘባረኩም። ይሄ አንድ ልጅ ሰባኪ ከመድረክ ሊሰብከው የሚችለውን ነገር ነው የተናገርኩት። ችግር የለም። ጥሩ። እሺ አሁን መጨረሻ ላይ ስለዚህ ካንተ የተረዳው ያለው ምንድነው? አክኖሌጅመንቱ ነው። ስልጣኑ አክኖሌጅ ማድረግ፣ እግዚአብሔር የሰጠው ስልጣን አክኖሌጅ ማድረግ which means እሱ በሱ ያ ስልጣን ነው፣ በዛ ስልጣን ነው ብለን የምንጠራው እንጂ ያ ኢየሱስ የሚለው ስም ያ ፕሮፐር ናውን ማለት ነው፣ ወይም የመጠሪያ ስም እሱ ስለጠራን አይደለም ሰይጣን የሚወጣው ወደሚለው ነገር እየሰማው ይመስለኛልና እሱ ባትጠራ ሰይጣን ይወጣል ወይ? አንድ ጥያቄ እሱ አስቀምጥልኝና ሁለተኛ ልጨምር ከዛ ልጨርስ። እሱ ስም ባትጠራ ሰይጣን ልታስወጣው ትችላለህ ወይ? በስልጣን አምኜዋለሁ ብለህ በልብህ አስበህ በአእምሮህ አስበህ ሌላም ብትጠራ ኢየሱስ የሚለው ስም ከአፍህም ባይወጣ ለዛ ሰይጣን ባትጠራለት የመጠራት ጉዳይ ነው። እኔ ፎከስ ያደረኩ አንድ እሱ ይወጣል ወይ? ሁለተኛ ደግሞ ማለት ሳቻሉ የጻፉት ነበርና ሐዋርያት ሥራ ምዕራፍ 4 ቁጥር 12 እንድንበት ዘንድ ከሰማይ ለኛ የተሰጠ ስም አለ እሱም ኢየሱስ ክርስቶስ ነው የሚለው ሐሳብ አለው። ስለዚህ እሱስ እንዴት ነው የምታየውና ይሄን ሁለቱ ነገር መልስልኝና እኔ አመሰግናለሁ። ሌሎቹ ጥያቄ ካለው ይቀጥላሉ። ታንክ ዩ ሶ ማች። አንተ ሁለት ጥያቄ ለመለስና ወደ ቅድም ወደ አለው ልጅ ደግሞ እንሄዳለን። የኢየሱስ ክርስቶስ ስም የአክኖሌጅመንት ጉዳይ ማንነት እኔ ቅድም ባስተማርኩት ወይም ማን ነው በተናገርኩት መልኩ ከሆነ ስሙን ሳንጠራ ኢየሱስ የሚለውን የሰው ስም ሳንጠራ ሰይጣንን ውጣ ብንለው አንድ ክርስቲያን ዳግም የተወለደ ሰው መናፍስት ያለበትን ሰው ውጣ ከሱ ቢል እንድትወጣ አዛሃለሁ ቢል ይወጣል ወይ? ሁሉ ጊዜ ነው የኢየሱስን ስም ሳልጠራ አጋንንት ማስወጣው ነው። ለምሳሌ ጸሎት ጸልየን በማን ስም መጸለይ እንዳለብን ነው መጽሐፍ ቅዱስ የሚናገረው። በኢየሱስ ስም ነው መጸለይ። በስሜ ብትጸልዩ ነው የተባለው። በስሜ በቃል ቢሆን በስራ የምታደርጉትን በኢየሱስ ስም አድርጉ ነው የሚለው። አዎ አምንበታለሁ። ይሄንን በኢየሱስ ስም አድርጉ ማለት ኢየሱስ የተባለውን የአንድ ስጋ ለባሽ ስም የመጥራት ጉዳይ ሳይሆን አብ ለልጁ የሰጠው ስም፣ ለዚህ ኢየሱስ ለተባለ ሰው የተሰጠ ስም አለ። ያ ነው የኢየሱስ ስም። ስለዚህ በዛ ስም ነው ሰይጣን የሚወጣው። ስሙ ደግሞ ኢየሱስ የሚባለውን ስም የመጥራትና የመጥራት ያለመጥራት ጉዳይ አይደለም። ስሙን አክኖሌጅ አድርጎ በዛ ስም በስልጣን የመገለጥ ጉዳይ ስለሆነ ሐዋርያት ሥራ ላይ ታስታውሱ እንደሆነ አሕዛብ ስለምን አንጎራጎሩ? ስለምንስ በመሲሁና በሁለተኛው ምዕራፍ እንደተጻፈ መዝሙር ላይ ስለምን እግዚአብሔርና በመሲሁ ላይ አንጎራጎሩ? ማሰሪያቸውንም ከላያችን ላይ እንበጥሳሉ። አቤቱ እግዚአብሔር ሆይ ወደ ዛቻቸውም ተመልከት፣ እኛም ደግሞ ቃልህን በሙላትና በስልጣን እንድንናገር እርዳን አሉ። በኢየሱስ ስም ብሎ አልዘጉም። በነገራችን ላይ በኢየሱስ ስም የማለትና ያለ ማለት ጉዳይ አይደለም። በኢየሱስ ስም መጸለይ ማለት በክርስቶስ በኩል ባገኘነው ስልጣንና አክሰስ የመጸለይ ጉዳይ እንጂ ስሙን አስሬ የመጥራት ያለ መጥራት ጉዳይ አይደለም። ኢየሱስ የሚለው ስም ከአፍህ ባይወጣ ነገር ግን ለኢየሱስ ክርስቶስ
ኢየሱስ ክርስቶስ በአብ ለልጁ ለኢየሱስ ክርስቶስ በሰጠው ስም አክኖሌጅ አድርገህ ስትጸልይ ሰይጣን እኩል ነው የሚወጣው። ብዙ ጊዜ አይቻለሁ እኔ ውጣ ተብሎ ሰይጣን ሲወጣ። ኢቭን እኔ ያደረግኩት ብዙ ጊዜ ነው። ሰምታችሁ አታውቁም እንዴ? ውጣ ጎ ተብሎ ሲወጣ ስም መጥራት ማለት ኢየሱስ የሚለውን ስም አልጠራም ሰውየው፣ ነገር ግን ስሙን ጠርቷል። ስሙን መጥራት ማለት ጎ ውጣ ሊቭ ራይት ናው ብሎ በሚናገርም በሚያዝበት ጊዜ በስሙ ነው እያዘዘ ያለው። ስሙን በአፋችን የመጥራትና ያለመጥራት ኢየሱስ የሚባለው ከቅድስት ድንግል ማርያም የተወለደው ያን የገሊላ ሰው የወጣለት ሰዋዊ ስሙ አይሁዳዊ ስም ነው የወጣለት። የአረብ ስም አይወጣለትም፣ ወይ የአበሻ ስም አይወጣለትም። እስራኤላዊ ስለሆነ የአይሁድ ስም ነው የወጣለት። ያንን የአይሁድ ስም ኢየሱስ የሚባለውን የተለመደ በዛን ዘመንም ብዙ ኢየሱስ ብሎ የሚያወጡ ሰዎች ነበሩ። ያን ስም የመጥራትና ያለመጥራት ጉዳይ አይደለም። በዛ ስም ውስጥ አሁን ቅድም ባስተማርኩት መልኩ አብ ለልጁ የሰጠው ስም ያንን ስልጣን የመጠቀም ጉዳይ ላይ ስለሆነ ስሙን ሳትጠቅስ አጋንንት ማስወጣት ትችላለህ፣ መፈወስ ትችላለህ፣ ለሰዎች መጸለይ ትችላለህ። ጸለየ በኢየሱስ ክርስቶስ ስም ብለህ ሳትዘጋ ጸለየ አሜን ብለህ ብትሄድ as long as you pray in Christ በዛ አክኖሌጅመንት ውስጥ ሆነ ወደ አብ እስከ ጸለይክ ጊዜ ድረስ ኢየሱስ የሚባለውን የአይሁድ ስም ሳትጠራ አሜን ብትል ጸሎት ተሰምቷል። ልክ ሐዋርያት ሥራ ሐዋርያቶች እንደጸለዩት ጉዳዩ በኢየሱስ ስም ብሎ የመዝጋት ሰይጣንን በኢየሱስ ስም ብሎ ይህን ቃል የመጠቀምና ያለመጠቀም ጉዳይ ሳይሆን የስሙን ትርጉም እኔ ባልኩት አቅጣጫ እውቅና በመስጠት ኢን ክራይስት ባገኘነው ላይን በኩል ነገሮችን የማድረግና ያለማድረግ ጉዳይ እንጂ ስሙን የመጥራትና ያለመጥራት አይደለም። ለጠየቀኝ ግልጽ ጥያቄ ሰይጣን ኢየሱስ የሚባለውን ስም ሳልጠራ ማውጣት ይቻላል? አዎ ይቻላል። ነገር ግን ኢየሱስ የሚባለውን የስም ኮንሰፕት ግን እንዴት ነው የምጠራው? ሰይጣን ስታዝ ራሱ ኢን ክራይስት ባገኘው ስልጣን እስከሆነ ጊዜ ድረስ ማለት ነው። ይህንን ያልገባው ሰውና ምንም ያላለ ሰው አንድ ጊዜ የሆነው ልንገራችሁ። የሆነ ሰው ገና ጌታ መቀበሌ ነው፣ ሳምንትም አላለፈኝም፣ ማንም አያውቅም፣ ተደብቄ ነበር ወዲያ ወዲህ የሚለው ጫት እንቅም ነበር ድሮ። እኛ አካባቢ ጫት ይቃማል። ከዛ ጫት አንድ ሙስሊም ሰውዬ ጋር ሌሊት ስንቅም እነሱ ቤት ነበር የምኖረው ተባረሬ ማለት ነው። እዛ ጫት ይቃማል። ድሮ አብረን እንቅም ስለነበረ እኔ አይልቅምም፣ ግን ቁጭ ብዬ ባይብሌን አነባለሁ፣ እነሱ ይቅማሉ። እንደ ጥንቆላ ነገርም ይሞካከራቸዋል። ከዛ ጎረቤታችን መናፍስት አንድ ሴትዮ ከውስጧ ጮኸ። ኧረ ኑ ድረሱልን ተባለ። ሁለታችንም ተሯርጠን ሄድን። ጉዳችን ሊፈላ ነው። እዛ ስንደርስ ሰውየው ከኔ ጋር የነበረው ሙስሊሙ ሽርጤን አምጡልኝ አለ፣ ጫቴን አምጡልኝ አለ። ጫት ቃም አደረገና ስም አልጠራም እዚህ ጋር በከሌ ስም ነግሬሃለሁ ምናምን አለው። ሰይጣኑ ቀና አለና የሆነ በጣም የሚያስቅ ነገር አለው ማለት ነው። እኔ በኢየሱስም ለማለት ሰይጣን በኢየሱስም እንደሚወጣ ባይብል አንብቤያለሁ። ያስወጣ ሰው አይቻላል ከዛ ፊት እና በኢየሱስም ልለው ፈለግኩ። እምቢ ቢለኝስ በዋረድ ስለዚህ ሰው ማለት ሴትዮዋን አንስቶ ያላት ማታ ላይ እናት አባቷ ውቃቢ ግንብ ላይ ማለት ነው። ከዚያ በኋላ በውስጤ ማለት ነው እያኩተመተኩ ሰው እንዳይሰማኝ ሰይጣን የሆነ ነገር አለኝ። ከዛ አፌን ዘግቼ ደንግጬ ቶሎ እንትን ማለት ነው ማለት አንጓጥጠኝ ሰይጣኑ ድምፄን ሳላወጣ ማለት ነው። ዝም ብዬ ሳኩተመተክ ልላችሁ የፈለግኩት ስሙን የመጥራትና ያለመጥራት ቢሆን ኖሮ በዛን ሰዓት ስሙን በለሆሳስም ቢሆን ጠርቼ ነበር። ሰይጣን እንደዛ ባልቀለደብኝ ነበር ያለታ ተዋርደን እኔም ሰውየው። ከዚያ አንድ ሴትዮ መጡና እባክዎትን እርሶ እየተባለ ሰይጣኑ ልጅ ነች አታውቅም በቃ ምናምን ብሎ ተለማምጠው ምን ብሎ ነግሬያቸዋለሁ ገላታለሁ ምናምን ብሎ ዝቶባቸው እሱን ሰጥተውት ምናምን የኛ አልሰራም፣ የኔም አልሰራም፣ የሰውየውም አልሰራም። ኋላኛም ተዋርደን ከዛ ሴትዮዋ ወደ አእምሯ ተመልሳ እንዲህ ምነው ሰላም ናችሁ ከየት መጣችሁ ቁጭ በሉ እንጂ ምናምን ሴትዮዋ ልላችሁ የፈለግኩት ሰይጣን ያለት ለምን አልወጣም ቢባል በስሙ አላዘዝኩም። የጠራሁት ኢየሱስ የሚባል ስም ነው የጠራሁት። ኢየሱስ የሚባል አንድ የአይሁዳዊ ስም ነው የጠራሁት። ጠርቻለሁ። ኮንፊደንስ የለኝም በስሙ። ትክክለኛ ስም የተባለውን ግን አብ ለልጁ የሰጠውን ስም ግን አልተጠቀምኩ። እሱ ማለት ስልጣኑ ነው፣ ኃይሉ ነው። ስለዚህ ኢየሱስ የሚለውን የመጥራትና ያለመጥራት ሰይጣን አያስወጣም። የሚያስወጣው ለኢየሱስ በተሰጠው ስልጣን፣ ያ በኢየሱስም ስንል በኢየሱስም በተሰጠው ለኢየሱስ በተሰጠው ኢየሱስ ኢምፓወር በተደረገ አብ ለልጁ የሰጠው ስም ከስም በላይ የወረሰው ስም እሱን ነው በኢየሱስ ስም በሚል በምን ቃሉ ስንጠቀም እዛ ውስጥ የምንልከው እንጂ ስሙን ያን አይሁዳዊ ስም መጥራት አይደለም። ኢየሱስ ለተጠራበት ብቻ እንዳይመስላችሁ። ብዙ ኢየሱሶች አሉ፣ ብዙ ጃሹዋ አለ። ጃሹዋ ኢያሱ ማለት ነው ኢየሱስ ማለት እወቁ ይሄንን። ስለዚህ ይሄንን መልሻለሁ፣ ይወጣል ራሴ። ከዛ በኋላ ስሙን ሳልጠራ ለሰዎች
ለፈውስ ጸልያለሁ፣ አጋንንት አስወጥቻለሁ፣ ለመንፈስ ቅዱስ ሙላት ጸልያለሁ፣ ለተለያየ ነገር ሲሰራ አይቻለሁ። ሐዋርያ ስራ ላይም ኢየሱስን ሳይጠሩ በኢየሱስም ብሎ ሳይዘጉ ሲጸልዩ ሐዋርያት አይተናል። ጉዳዩም ደግሞ ስሙን ደጋግሞ የመጥራት ያለ መጥራት ጉዳይ አይደለም። ስም የተባለው ቋንቋ ስለዚህ አይልሻ አብ ለልጁ የሰጠው ስልጣን ነው። ሌላ ይሄኛው መልሻለሁ። ሁለተኛው የጠየቀኝ ጥያቄ ትንሽ ዘነጋው። ምን ነበረ? ሁለተኛውን አንሳለት። ምን ነበረ? ይሄኛውን ግን እያልክ ያለኸው ስሙን ሳጠራ ሰይጣን መውጣት ይችላል። በአጭር ቋንቋ በስሙ ስልጣን በዛሬ ዓለም በመገኘት በዛ አውቶሪቲ በመገኘት ብቻ አውቶሪቲው ጋር ስላለ ስሙን ባልጠራውም ማኒፌስት ያደርጋል። ሰይጣን ይረዳል። ለምን አትሞክሩም? ለምን አትሞክሩም? አክኖ አንተ በጌታ ነህ። በጌታ ሆነ እኮ አጋንንት ለማስወጣት ስትል ኢንክራ ገባኝ። ምንም ጥያቄ ለሞክሩ። ጌታ ምስክሬ ነው። ምንም እኔ አልዓዛር የሚባል ሰባኪ ታውቃላችሁ? እዚህ ሀገር ያለ በእኔ ልጅ ሆኜ ምናምን ድሮ እኛ ጋር ላይ ያገለግል መጣ። ድሮ ነው እና መጣና እሱን አንድ ቀን አስታውሻው አላስታውስም አለኝ። ባሌ ሮቤ ማለት ነው። እኛ ጋር መጣና እያገለገለ ምንድን ነው አንድ የሆነ የሚቃወመኝ መንፈስ ይሰማኛል እዚህ ጉባኤ ውስጥ ምናምን። እኔ አሁን ጸልያለሁ ምናምን ከኔ ጋር ጸልዩ ሲል ልክ መጸለይ ሲጀምር እዚህ እግሬ ስር መድረክ ላይ መጥቶ ይወድቃል ምናምን ብሎ ተናገረ። አንድ የሆነ ሰው መጥቶ መድረክ ላይ ተደፋ፣ ሮጦ መጥቶ ከዛ አልዓዛር አይኔ እያየ ለቀው ሂድ ምናምን አለው። በኢየሱስ ስምም አላለም። ሰይጣኑ ጥሎት ሄደ። ሰውየው ተፈወሰ። በአይኔ ነው ያየሁት። ትክክል ነው። አልዓዛር ኢን ክራይስት በክርስቶስ ኢየሱስ ስም ነው የገሰጸው። በሌላ ቋንቋ በክርስቶስ ባለው ስልጣን ነው የተገለጠው እንጂ ስሙን የመጥራት ያለ መጥራት ኢየሱስ 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 የማለት ጉዳይ አይደለም። ኢየሱስ ኢየሱስ በማለትማ አሁን የአበሻ ጴንጤ አሁን እቃም ሲወድቅ በኢየሱስ ስም ነው ምን ምን እያልክ ነው ብትለው ምን በኢየሱስ የምንለው ነገር አለን። አንድ አይሁዳዊ ስም ነው የጠራው። በዛ መልኩ ከሄድክ በኢየሱስ ስም ግን ለአብ ለልጁ በሰጠው ስልጣን ስምን ከስም በላይ ስምን በወረሰ መጠን ዕብራውያን ምዕራፍ 1 ቁጥር 4 ወይም ፊልጵስዩስ ምዕራፍ 2 ላይ ቁጥሩ ወረድ ብላችሁ አንብቡ። ከስም በላይ የሆነ ስም ሰጠው። ከአብ ለይተህ ከሰጠኝ ለእነሱ ስምህን ገለጥኩላቸው የተባለው እስቲ ይህችን ጥያቄ ልጠይቃችሁ። ከዓለም ለይተህ ለሰጠኝ ስምህን ገለጥኩላቸው ለሚለው ምን የሚል ጀሆቫን የገለጠው? ኤሎሂምን የገለጠው? አዶናይን ነው? እግዚአብሔርን ነው? ጦሳ መገናን ነው? ዋቀዮን ነው? ዋቀ ጉራቻ ነው? ማንን ነው ስምህን ገለጥኩላቸው የሚለው? ገብታችሁ ያገኘውን ኢየሱስ የሚለውን ስም ነው። ኧረ እባክህ ነው ምን አብ ለልጁ ኢየሱስ ክርስቶስ የጸለየውን እኮ ነው የምልህ። አልሰማኸኝም? ኢየሱስ ከዓለም ለይተህ ለሰጠኝ ለእነሱ ስምህን ገለጥኩላቸው እየጸለየ እኮ ነው ኢየሱስ የተናገረው። ይሄንን ያ ኢየሱስ ለደቀ መዛሙርቱ የተረከው የአብ ስም ማን ይባላል? ለዛ ነው ዋቃ ጉራቻ ነው? እግዚአብሔር ነው? ጋድ ካንቴል ሳምቲንግ እግዚአብሔር እኮ የጣዖት ስም እንደነበር ታውቃላችሁ በአክሱማይት ኪንግደም ዘመን። ኃይልሻ እና ስሙ ማን ነው ያገኘው ስም ንገረን እስኪ። ስሙ ሁሉን ቻይነቱ ማንነቱ እንጂ እግዚአብሔር ስም የለውም። ማንነቱ ነው ስሙ። ስም ማለት ቅድም እኮ ሳብራ በውርስ ያገኘውስ ኢየሱስ ከአብ በውርስ ያገኘው ቀድሞ የአብ ስም አልነበረም ማለት ነው። ኢየሱስ የወረሱ ስምን በወረሰ መጠን ባይ ዘ ዌይ ኢየሱስ ክርስቶስ አንድ ነገር ማወቅ አለባችሁ። ኦን ቢሃፍ ኦፍ ሂውማኒቲ ነው እየተናገረ ነው። ታስታውሳላችሁ? ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ሲል አሁን እሱን ብዙ የጴንጤው ማህበረሰብ ስም ይጠቅሰዋል። በአብ ዘንድ ዓለም ሳይፈጠር በሱ ዘንድ በነበረው ክብር ሲነገራቸው ያኮርፋሉ። ስጠይቃቸው ወዳጄ ይቀበጣጥራሉ። ቋንቋ አይገልጠውም። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። ብዙ ፓስተሮች ሲያወሩ ሰምተህ ከሆነ የእኛዎቹን ነው የማወራው፣ ለወንድ ሰሶችን አይደለም የማወራው። ኢየሱስ ክርስቶስ እኮ እኔ ብሎ ሲናገር ኦን ቢሃፍ ኦፍ ሂውማኒቲ ነው። አዳም በሆነበት ቋንቋ በሚያወራበት ጊዜ አዳም በለቀቀበት ጫማ ውስጥ ነው መጥቶ የቆመው። ክፍተት አልተፈጠረም በእግዚአብሔርና በሰው መካከል። እንደ መላእክት የወደቁ መላእክት መካከል ክፍተት ተፈጥሯል። ለዛ ነው መመለሻ የሌላቸው። እኛ ጋር ክፍተት ያልተፈጠረው ዓለም ሳይፈጠር እግዚአብሔር መውደቂያ አዘጋጅቶልናል። ሰው ሲወድቅ ሜዳ ላይ አልወደቅም። በእግዚአብሔር የማዳን ፕላን ላይ ነው የወደቀው። ያ ፕላን ዓለም ሳይፈጠር በክርስቶስ መረጠን የሚለው ቋንቋ በክርስቶሳዊ የማዳን ፕላን ሰው እንደሚወድቅ ያውቃል። ቢወድቅ መልሼ የራሴ አድርገዋለሁ በሚል የፍቅር ውሳኔ ነው ሰው የተፈጠረው እንጂ ስለማያውቅ አይደለም። ስለዚህ ሰው በወደቀ ጊዜ የት ነው የወደቀው? በእግዚአብሔራዊ ማዳን ፕላን የሚለው በክርስቶስ የማዳን ፕላን ሰዎችን እንደሚያድን ዓለም ሳይፈጠርም ሲል ምድር ሰማይ ለማለት አይደለም። የወደቀው ዓለም ከመከሰቱ ከዘፍጥረት ምዕራፍ 3 በፊት ማለት ባለው ፕላን
ጊዜ ገደብ አናወጣ። ሰው ልላችሁ የፈለግኩት አብ ለልጁ ሶሪ እንግዲህ ብቻዬን ስብከት አረ ነበረ እንድንበት ዘንድ ለሰው ልጆች ከሰማይ በታች የተሰጠን ስም ኢየሱስ ነው ይላል ክፍሉና እሱስ እንዴት ነው የምታየው? Thank you so much። እስካሁን ሳብራራ የነበረው እሱ ነው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ከዚህ ውጭ። ከማን ስም? ከኢየሱስ ስም ውጭ። ኢየሱስ የሚባለው የአይሁዳዊ ስም ለማለት አይደለም። አሁንም እሱን ነው ሳብራራ የቆየሁት። እንድንበት ዘንድ ከሰማይ በታች የተሰጠን ስም የሚለው አብ ለልጁ የሰጠው ስም ነው። ያ ስም ከገባ መልሱ ተመለሰ ማለት ነው።